የእሱን አንገት ለማስደፋት እሱን እስር ቤት ማስገባት ተገቢ ነው። አንገት ማስደፋቱ ማን ያስጀመረው? ይኸውልሽ በትዳሩ ላይ ሌላ ነገር እንዲያደርግ በማድረግ አንገቱን እንዲያስደፋውና ክብሩን ዝቅ እንዲያደርግ ያደረግሽው ያስጀመርሽው አንቺ ነሽ። ሲቀጥል ደግሞ ንገሪያት ሩታዬ፣ የኔ አንበሳ የኔ ጀግና ንገሪያት፣ ይቺ ይንገሩኝ ባይ ማለት ነው። እንዶ ከአንቺ የበለጠ አብርሃምን አንገቱን ያስደፋዋለ አንቺ ልክስክስ ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ያዙኝ ልቀቁኝ አለች እኮ። እንዶ እንዳንቺ አይነቱ መደበቅ ነው ያለበት፣ አንቺ ተንከሲስ ማለት ነው። ሌላው ምን አለች? አንቺ የጣልሽውን እኔ ያስፈልገኛል፣ አንቺ የማትፈልጊውን እኔ ያስፈልገኛል አለች ማለት ነው። አቤት አቤት አቤት! ለነገሩ ለአንቺ እኮ ብርቅሽ ነው። በቃ የጣሉት ነው የምትፈልጊው፣ የሰው ዕቃ ነው የምትፈልጊው አንቺ ክርት ማለት ነው። አንበሳ የጣለው ለጅብ ብርቁ ነው ይላል ያገሬ ሰው ሲተርት ማለት ነው። ያንቺው አያምጣው፣ ያንቺው አያምጣው። ሌላው ማናትቺ ቡዜ የምትባል እቴቴ ማለት እሜቴ ቡዜ እኔ የምለው እርኩስ ናት እንዴ ወይስ ምንድን ነው? ሆዷ እኮ ቀድሟት ሄደ እኮ ወደፊት ቀድሟት ተጓዘ እኮ። ለማንኛውም እንሄድባቸዋለን። ምን ይለናል እኛ እንሄድባቸዋለን። ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ ምግቢያችሁ እንዳያችሁት ወይም እንዳደመጣችሁት የነብሯ የአንበሲቷ የጀግኒቷ የልዑል ሸጋ እናት የሀብቴ ልጅ ቪዲዮ ነው ማለት ነው። ቀብረር ብዬ እኮ ነው የምናገረው። ስለሷ ሳወራ እኮ ቀብረር ጀንተል ብዬ የቀብራራዋ ማለት ነው። እናንተ የትላንትና አክቷ የሩታ በሳቅ ነው ፍርስ ያደረገኝ። ተረጋጊ ተረጋጉ እያለቻቸው እየተጫወተችባቸው ማለት ነው። ለማንኛውም ውሽንቤትና ቡዝዬ ማለት ነው ያዙኝ ልቀቁኝ እያሉ እንግዲህ ዳኒሻ እና ሩታዬ ጋር ሄደው ነበረ እና አስፈቺልን፣ አንቺ የማትፈልጊውን አንቺ የጣልሽውን ለእኔ ያስፈልገኛል ብላ ቅሌታም እርፍ አለች ማለት ነው። ደግሜ ነው የምነግርሽ፣ አንበሳ የጣለው ለጅብ ብርቁ ነው ይላል ያገሬ ሰው። አንበሲቷ ጀግናይቷ የጣለችውን አንቺ አንስተሻል። ለምን የሚያነሳሽ የለም? አንቺ ክርት ማለት ነው። አንቺ ክርት እንዶ እኮ ያለማፈርሽ የልጅሽን አባት አንገት ለማስደፋት የምታረጊው ከአንቺ የበለጠ እንዶ አንገቱን ያስደፋው ሰው አለ? አብርሃም፣ አንቺ ልክስክስ ማለት ነው። እውነቴን ነው። እንደ አንቺ አይነቱና አንቺን መሰሎቹ ለያዙት ወንድ እኮ በጣም ነው አንገት የሚያስደፉት ማለት ነው። ምክንያቱም ሲልከሰከሱ እንዲልከሰከስ ከእናንተ ጋር እንዲልከሰከስ እያደረጋችሁት እኮ አንገቱን እንዲደፋ የምታደርጉት እኮ አንቺና አንቺ መሰሎች ናችሁ እኮ። እንዶ እኮ ያለማፈርሽ አንቺ እኮ አሁን በኮንፊደንስ እንደዚህ አይነት ወሬ ሳይሆን ማውራት የነበረብሽ መደበቅ ነበረብሽ። እውነቴን ነው የምልሽ። እንዶ እኮ አታብዛው። ታሳችልኛለሽ አታስፈችልኝ። ብስ እኮ ስር የሚገባው ሰው አይደለም። እንዳንቺ ተንኮልና እንዳንቺ ሴራ ቢሆን አንቺ ነበርሽ ስርን የሚያስፈልግሽ። እሱ ተንኮለኛ ስላልሆነ ነው። በጣም ነው እንደ አብርሃም ተንኮለኛ ያልሆነው። አንቺ ክርት ማለት ነው። ለነገሩ እንደዚህም ሊሆን የቻለው እኮ በአንቺ ምክንያት ነው። በአንቺ ምክንያት ማለት ነው። እንዳንቺ አይነት ዘረጦ ዝርጥርጥ፣ እንዳንቺ አይነት ክው የሆነች ሴት በትዳሩ ላይ ጥልቅ ብላ ገብታ እንደ ዝንብ እንደ እርጎ ዝንብ ይኸው ህይወቱ ልጁ ምስቅልቅሉን አወጣሽበት ማለት ነው። እንዶ ያለማፈርሽ የልጁ እናት ጋር ሄደሽ እንግዲህ አስፈችልኝ፣ አንቺ የጣልሽውን። አዎ እሷ የጣለችውን አንቺ የምታነሽ፣ ምክንያቱም የሚያነሳሽ ሰው ስለሌለ ማለት ነው። የሚያነሳሽ ሰው ስለሌለ እንግዲህ ነግራሻለች፣ ነብሯ ነግራሻለች። ተጠንቀቂ፣ ይሄ ላንቺ አስገባሻለሁ፣ ከውሽማሽ ጨምርሻለሁ፣ ተጠንቀቂ ብላሻለች። እንደው በጨመረች እንደው ገብተሽ እዛ ቁንጫ በዘለለብሽ። እኔ በጣም ነበር ደስ የሚለኝ። ቡዝዬ ደግሞ እማማ ቡዝዬ ማለት ነው። ምን ነው እርሶ ሴትዮ አፈሉ ምን ነው አልረጋጋም አሉ። እርሶ ሴትዮ እንደ ቆመው ጸጉሮት እኮ በቃ የለም የሆነ ነገር ልነበብቱ
አውዝ ቢላ። ለማንኛውም ምነው አፈለሽ አንቺ ሴትዮ? ሆድሽ ቀድሞሽ ሄደዋል። እስኪ እርግዝና ነው መሰለኝ እናንተ መጥፎ ነገር እንዳልናገር። ደግሞ ምን አለች እሷ ደግሞ በምን ልታሳስርያት ነው እናቴ አለቻት። አምልጧት ማለት ነው። እናቴ እውነትሽም እናትሽ ነው። እውነትም እናትሽ ነብሯ እኮ እናቴ ያለቻት እኮ ልጄ ለማለት ፈልገች ነው አንቺ ሴትዮ። ለማንኛውም አንቺም አፍልተሻል፣ አፍልታችኋል፣ ተጠንቀቁ እያልሻቸው ነበር። አይ ባይሆን እንቺ ነሽ ያፈላሽው አንቺ ሴትዮ። እኔ በጣም የቡዜ ካራክተር በጣም የሚያስጠላኝ ነገር ማናቸውን ሲናገሩ አፏን እንትን አትልም፣ አታሽሟጥጥም። ሩታ ግን ስትናገር አፏ ታሽሟጥጣለች። በቃ የሆነ የንቀት አይነት ማለት ነው። እውነት ቡዜ ግን ያስጠላብሻል አንቺ በስተርጅና እንደዚህ አይነት የወረደ ስራ ማለት ነው። አንቺ እኮ ወንድምሽ የሆነ ጀብድ እንደሰራ አይነት እኮ ነው እያደረግሽ ያለሽው ማለት ነው። ለማንኛውም ጀብድ አልሰራም፣ የሚያስጠላ ስራ ነው የሰራው ማለት ነው። እኔ ሄርሜላን ተከትዬ ነው እንጂ የመጣሁት እናንተን ተከትዬ አይደለም የመጣሁት ብለሻል ማለት ነው። ያው ተከትለሻት ሩታ መቀፈል ያለብሽን ነገር ቀፍለሽባታል፣ ተጠቅመሽባታል። አሁን ደግሞ አዲስ ባልተበላባቷ በሄርሜላ ለመብላት ለመፈመስ ፈልገሽ ነው። እንደዛ ነው ማነሽ እማማ ቡዝዬ ማለት ነው። እርሶ በጥቅም እንዳይሄዱ በጥቅም ነው ብዙን ጊዜ ማለት ነው። ስለዚህ በሩታዬ ፈመሱ አበቁ። አሁን ደግሞ በሄርሜላ ኦዲየንሶች በአዳዲሶቹ ምንም በማያውቁት በጎቹ በእነሱ ለመብላት ፈልገሽ ነው ኋላ ኋላዋን የምትከተዩ እንጂ ሄርሜላ ቀንተሻት አይደለም፣ ቀንተሻት አይደለም። ለማንኛውም አይደለም ሄርሜላ አንቺንም ራሱ መግባት አለብሽ እስር ቤት ማለት ነው። ይህ ያረገሽው ልጅ ቦርጭም ይሁን ምንም ብቻ እዛው እስር ቤት እንድትወልጅልን ማለት ነው እንድትወልጅልኝ። ለማንኛውም ቀብራራዋ ጀንትሏ ትላንትና አቃጥላ ደፋቻቸው ማለት ነው። አቃጥላ ደግ አረግሽ፣ በደንብ አርግሽ አቃጢያቸው። እነዚህ ኮተታሞች ማለት ነው። ኮተታሞች እንዶ ያለማፈራችሁ። አንቺ የጣልሽውን እኔ ያስፈልገኛል አንዱ ቀብረር ብላ የሆነ በቃ ጥሩ ነገር እንደሰራ ሰው በቃ አንቺ እኮ የተጣለ እውነት የተጣለ መታነሽ ሰው ነሽ እኮ። እንዶ እንዳንቺ ጨዋ የሆነ ባለጌ ግን አይቻላቅም። ጨዋ የሆነ ባለጌ በቃ አንቺ የጣልሽውን እኔ ያስፈልገኛል። እንዶ ተበርቼ ሰላም አለኮ ጉራጌ፣ ተበርቼ ሰላም አለኮ ጉራጌ። አንቺ እውነት መደበቅ አለብሽ፣ ተደበቂ። ሌላው ደግሞ ሩታ ሞታለች ብላችሁ በአስክሬን ሳጥን የሆነ ሰው የተለቀሰለት ለቅሶ እያመጣችሁ የምታስለቅሱ ደህና ናችሁ? አንዳንድ ጊዜ ለሰው መጥፎ ነገር የተመኛችሁትን ነገር ወይ በራሳችሁ ወይ በቤተሰባችሁ ደርሶ ብቻ ዋይ እንዳትሉ፣ እውነት ዋይ እንዳትሉ። ምን አደረገቻችሁ? ምንድን ነው የሰራችሁ ሩታ ማለት ነው? መጡባት፣ ውሽሚት መጣችባት እንጂ እኮ አልሄደችባትም። በሰላማችሁ ነው። ሞታለች እያላችሁ ነፍስ ይማር እያላችሁ የምትፖስቱ ነፍስ ይማር የምትሉ ኮመንታተሮች እናንተ በቁማችሁ የሞታችሁ ናችሁ። ምክንያቱም የአንድ ባለጌና ቆሻሻ የትዳር አፍራሽ የሆነች ሴትን የምትደግፉ ደጋፊዎች ማለት ነው። እናንተ ዝሙት ደጋፊ ዝሙታሞች ማለት ነው። ዝሙታም ስለሆናችሁ እኮ ነው ዝሙትን የምትደግፉት እንጂ ጨዋ ብትሆኑ ኖሮ ዝሙትን አትደግፉን ነበር። ባይሆን ነፍስ ይማር እናንተ፣ ነፍስ ይማር እናንተ። ገና ሩታ እያቃጠለቻችሁ እያነደደቻችሁ ትከተሏታላችሁ። ወዳችሁ ነው ከግዳችሁ ማለት ነው። እያቃጠለቻችሁ እኮ ነው እናንተንም ውሽሚትንም ማለት ነው። መልካም የመቃጠል ጊዜ ሆነላችሁ። እሷ አትቃጠለም። ተቃጠለች ለምትሉ እናንተ ስለተቃጠላችሁ ነው። ለማንኛውም ውዶች እየወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያው ቪዲዮ ለመስራት አልፈለኩኝ ነበር፣ ግን የዩቱብ ቻናሌ እንዳይቀዘቅዝ ፈልጌ ነው። የሆነ ሞራኔ ወድቋል ማለት ነው። ሞራኔ ሞቷል። በአሁን ሰዓት ጥሩ ሁኔታ ላይ አይደለሁኝም ተመልካቾች። ወላይ የለፋውበት የደከምኩበት የ5 ወር ከምናምን ገንዘቤ ተበልቼ ሞራኔ ሞቷልና አይዞሽ በሉኝ። እውነት በላይ ካበረታቱኝ ወላሂ ቪዲዮ መስራት አስጠላኝ። የ5 ወር ከሳምንት ደሞዝ ማለት ቀላል አይደለም። በኢትዮጵያ አንድ ህገወጥ መሬት የሚገዛበት ገንዘብ ነው የተበላሁት ማለት ነው። እንግዲህ አፈር ዲሜት ብላ በልታኛለች። እንግዲህ የሚበላት ነገር በውስጧ ይፈጠርባት። ወላሂ እኔስ መቼም ቢሆን አሄራም ዱኒያም አፏ አላልኳትም። ወላሂ በጣም ውስጤ ተሰምቶኛል ማለት ነው። እንግዲህ እስኪ ኢንሻአላህ ሀቢባ ቤት እገባለሁ ብዬ ነበረ። ነገር ግን ደግሞ ኮመንታተር ስም ካልጻፉ አታስገባም ሀቢባ ማለት ነው።